እሺ ሙሳ ተመለስ። ሙሳ አለ። ሙሳ ይሰማል? ሙሳ ወጣ እንዴ? ኤኒዌይስ አንድ ጥያቄ ልጠይቅህ። ስለዚህ የመቃብር ቅጣት ካለ ሰዎቹ እንደዚህ ጭንቅላታቸው የሚቀጠቀጥ ከሆነ ጆሯቸው ውስጥ ፌሮ የሚገባ በአፋቸው ምናምን ከተባለ አይበሰብስም ወይ? እስከ ቅያማ ቀን ድረስ ይቀጥላል ከተባለ አይበሰብስም ወይ? ኦስማን እሺ ማለት አሁን እንዴት ነው የተፈለገው? ማለት በህይወት እንዳሉ ሆኖ እንጂ ለምሳሌ ቀብሩ ይጠብበታል ቢባል እዛ ውስጥ ሆኖ አሁን በህይወት ያለ ሰውዬ እዛ የሞተው ሰውዬ ጋር ገብቶ ቢቀመጥ መሬቱ ሲጠብቅ አይመለከተውም? ይመለከተዋል እንዴ? ፊዚካል አደረገዋ። እስኪ እንደዚህ ያደርገዋል፣ ይጨምቀዋል ይላል እኮ። ጭንቅላቱ ይመለስና እንደገና ይፈጫል እኮ ነው የሚለው። ህመሙን ነው የዛን ጊዜ ለምሳሌ በጆሮህ ብረት ቢገባ የሚሰማህ ህመም፣ ጭንቅላት ቢፈርስ የሚሰማህ ህመም ያነው ራሱ ይሰማዋል ለማለት ነው የተፈለገው እንጂ እንትኑ አካል ይመለስለታል የሚለውን እንዴት ታደርገዋለህ? ካዳ ይመለስለታል። አዎ ይመለስለታል። ነብዩ ደግሞ ግልጽ ተናጋሪ ነው አይደለ? አዎ ታዲያ ምንም ሜታፎር አይደለም ማለት ነው። ቀጥታ ይመለስለታል። ምክንያቱም ነብዩ ምን ብሏል? እኔ ከዘቡር 200 አካባቢ ከተውራት 7 እጥፍ ከኢንጅል 2 እጥፍ ግልጽ የሆነ ነው እንትኖቼም ብሏል። ንግግሩ ከሱ በላይ ግልጽ የሆነ ተናጋሪ የለም ተብሏል። ምንም ድብቅ አይናገርም፣ ምንም ሜታፎር አያወራም። ስለዚህ በቀጥታ የተናገረው ግልጽ ከሆነ ከራሱ ማያወራ ከሆነ እንዲህ ለማለት ፈልጎ ይሆናል ምናምን ብለህ እንዴት ታስተካክለዋለህ? ጥያቄው አልገባኝም ነው ያልከው። ጥያቄው ምን መሰለህ? ጭንቅላቱ ይፈጫል፣ በድንጋይ ይመታል አይደለ? መቃብር ውስጥ ከዛ እንደገና ደግሞ አሁንም ጭንቅላቱ እንትን እየተባለ ይመታል። እስከ ቅያማ ቀን ይቀጥላል አይደለ? ይሄ በትክክልም ነው የሚመታው ወይንስ እንዲሁ ምሳሌያዊ ነው? ይመታል። ለምሳሌ አሁን ወንድምህ ውሸት እሱ ይመታል ማለት ሳይሆን እንደዚሁ ምሳሌያዊ ነው እንትኑ እንጂ አይመለስም። አይነን ያለኝ ሱረቱ ኒሳ ከወት ሱረቱ ኒሳ አያ ስንት ላይ 55 ምናምን 55 ምን ይላል? ስለዚህ ጉዳይ እሺ፣ እነዚያ የካዱ ሰዎች ቢአያቲና በታምራችን በአላህ ታምር ሰውፈ ንስሊሂም ናራ እሳቱን እናስገባቸዋለን። ኩለማ ነድጃ ጁሉዱሁም ማለት ቆዳቸው ሲላላጥ በደልናሁም እንቀይራለን። ጁሉድን ሌላ ቆዳ ገይረሃ ከሰዎች ማለት ሲላላጥ ሌላ ቆዳ መተካት የዙቁል አዛብ ቅጣት እንዲቀጡ አላህ ሱብሓነሁ ተናግሯል ሱረቱ ኒሳ ላይ። እና ምን አገናኘው ከዚህ ጋር? ያገናኘዋል እንጂ በቃ እሱ እኮ ገሃነም እሳት የሚገቡትን ነው አይደለ? ገሃነም የሚገቡትን ነው። ስለዚህ ገሃነም የሚገቡት እሺ፣ ቆዳቸው ሲቀየር በኋላ ቆዳቸውን ያቃጥላቸዋል። ቆዳቸው ይላላጥና ይጠፋል። እንደገና ቆዳ ያለብሳቸዋል። እንደዛ ያደርጋል። እሱ ወደፊት የሚሆን ነው። ገሃነም እንትን ሲል ገሃነም አልተለኮሰችም። አይ እንደሱ ለማለት ነው። እሱ እኮ ገሃነም ገና እኮ አልተለኮሰችም። 81ኛው አያ ቁጥር 12 ላይ ገና ገሃነም በተለኮሰች ጊዜ ገና ወደፊት ነው ገሃነም የምትለኮሰው እንደ ቁርአኑ አስተምሮ ከሆነ ያኔ ገሃነም ሲገቡ እሱ እንዴት ይቃጠላሉ ምናምን እሱን እንትን የለውም። ስለዚህ እዚህ በመቃብርም ያሉት ጭንቅላታቸው ይፈጫል፣ እንደገና ይመለሳል እንደ መቃብሮች እንደ ገሃነሞቹ ሰዎች ለማለት ነው። ኦኬ እንደዛ ለሆነ ኦኬ። ስለዚህ ጭንቅላት አሁን ለምሳሌ ሽንት ከሸና ጠዋራ ማታደርግ ከሆነ ጭንቅላትን ራስ ደሽን በሚያህል ድንጋይ ይፈጭሃል፣ ከዛ ደግሞ ይመልሰዋል ማለት ነው። ስቃይ ነው፣ ስቃይ ማሰቃየት። ኦኬ ስለዚህ በህይወት አለህ እኮ ማለት ነው መቃብር ውስጥ አይደለ? ነፍስ ከስጋ ጋር የምትቀየጥና
እንደዚህ አይነት ድብደባ የሚካሄድብህ ከሆነ መቃብር ውስጥ ጩኸቱ ደግሞ በጣም ከባድ ነው የሚለው። ጩኸቱን አንዴ ክርስቲያን አሰማቸው። ሶሪ አሰማቸው አልኩኝ። ሰውና ጅንጅኒ አይሰማቸውም ጩኸቱን። አንብብላቸው ለማለት ነው። ሶሪ ጩኸቱን አንዴ አሰማቸው። ከዚህ ቤት ሙስሊሞች ከዚህ ቤት ውረዱ። አንተም እንደ ሰው ትስቃለህ። ምን ሆነ ነው አንተ ደግሞ ቁጭ ብሎ ቆይቶ ድንገት ይሰሙታል። ጩኸቱ ከተሰማ ሜይ ቢ አረብኛውን አድርግለት ከታይ ጀምራለሁ። ይህችን ቢያነብልን ወንድማችን አንዴ እስኪ ይህችን አንብባት መሐመድ። ሱማ ከዚህ ሼድ ካረጉባት ጀምሮ ይህ የሚለው ምሳሌ በመዶሻ ሲመታው አለ። ማን ነው የሚመታው በመዶሻ? መላእክቱ ነው። ማን ናቸው? እስኪ አንብበው እዚህ ጋር ችግር የለውም ይነግራል። እዚህ ጋር ማን ነው የሚመታው ነው የሚለው። መላእክቱ ይመታዋል። ማን ይሆናል? ሌላ እና አንብብ አዲሱን ثم يقيض له أعمى ለሱ ምንድን ነው ባለ አዕማ ማለት አይኑ ይጨፈናል። አብከሙ ማዕሁ አይነ ስውር አይኑ ይጨፈናል ሳይሆን ثم يقيض له ለሱ ይታሰርለታል አይኑ ላይ معه مرزبة من حديد በመዶሻ ይመታል። ولو ضرب بها በሷ ሲመታ جبل لصار ترابا ተራራው ወደ አፈር ይቀየራል አሉ። የሚመታበት መዶሻ ማለት ነው። የሚመታበት መዶሻ ሰውየው የሚቀጠቀጥበት መዶሻ ተራራ ቢመታ ኖሮ ተራራውን አመድ ያደርገው ነበር እያለ ነው። قال فيضرب بها ضربة يسمعها ما بين المشرق والمغرب እንደንም ፀሐይ የሚገባበትንም ወጣበት ያሉ ሰዎች ይሰማሉ ማለት ነው። እንደዛ ሳይሆን ከምስራቅ እስከ ምዕራብ ያሉ ሰዎች ይሰሙታል። ከጂኒዎች አካል ነገሮች ይሰሙታል። ይሰማል ድምፁ፣ ነገር ግን ሰዎችና ጂኒዎች አይሰሙትም። አንተ እንዳንብብላቸውና ችግር የለውም እንግሊዝኛው ምን ይላል? one who is a blind and a dumb will then be placed in charge of him, having a sledgehammer such that if a mountain were stuck with it would become a dust ይላል። ምንድነው ያ ለመቃብር ተቀጩ ሰውዬ የሚመደብለት አካል ምንድነው? እውር የሆነ ደንቆሮ የሆነ ሰው ትልቅዬ መዶሻ ይይዛል፣ ግብዳ መዶሻ ይይዛል። ያ መዶሻ ተራራ እንኳን ተራራ ቢመታበት ተራራው ሙሉ ለሙሉ አመድ ይሆናል። እንግዲህ በዚህ ነው መቃብር ውስጥ የሚደበደቡት ማለት ነው። ተራራ በሚደረምስ መዶሻ ነው አናት የሚል ከዛ he will give him a blow with it በዛ ይለዋል፣ ይደበድበዋል በዛ we shall be heard by everything between the east and the west except by men and jinns የሌለ ጩኸት ነው የምትቀውጠው። ከዛ በኋላ ማለት ነው ከሰሜን እስከ ደቡብ ድረስ ድምፅህን ይሰማሉ። ሰውና ጅኒ ብቻ ነው ድምፅህን የማይሰማው። መሐመድ ግን እንዴት ነው የሰማው? መሐመድ ሰምቷል አለ ቅድም ነብይ ነው። ኦኬ ለነቢያቶች ታዲያ ሰው ሁሉ ሰውና ጅኒ ናቸው የማይሰሙት ለምን ይላል ታዲያ? ነብዮች የሚሰሙ ከሆነ ነብይ ስለሆነ ሰላም ናችሁ? ሰላም ነው። ስለዚህ ነቢያቶች ይሰማሉ ማለት ነው። እንደዛ ከሆነ አንዴ ልናገር እናወጣለሁ። እሺ እንቆይ አውራሽ አንድ ነገር እናወጣለሁ ብሎ ነገር የለም። ትምህርቱ ላይ አይደለም ሰላም ለሁላችሁ የሚለው ልጅ ትምህርቱ ላይ ጥያቄው ላይ ቢሆን ችግር የለውም። ሌላ ነገር ልታወራ እንደሆነ እርግጠኛ ነኝ። እንዲሁ አውርቼ ልውጣ ምን ትሰራልናለህ? ትምህርቱ ላይ ካልሆነ ኤኒዌይስ አሁን ጥያቄ ምን መሰለ ወንድማችን መሐመድ፣ እሺ ያልተቀበሩት ሰዎች ሳይቀበሩ የቀሩ እንዴት ነው እሱ መቃብር ውስጥ ስላልገቡ ይሄ ቅጣት እንዴት ያገኛቸዋል? እነሱ ተረፉ እኮ ካዲያ እንደዛ ከሆነ እነማን? ሁሉም ስሞች ነው
እኮ መቃብር ውስጥ ያልገቡስ ያልተቀበሩ አላህ ዘንድ ነው። አላህ ነው የሚያውቀው። ለአዕለም ስለዚህ አላህ ነው የሚያውቀው። ደስ ይላል። ከመቃብር ቅጣት እኮ ተረፉ እነሱ። ያ ለምሳሌ በአውሬ የተበሉ ሰዎች፣ ባህር ውስጥ የሞቱ ሰዎች ሩህ አላህ ጋር ስለሚል አላህ ነው የሚሻው። መቃብር ቅጣት አትሊስት ያመልጣሉ። በቃ ተቀብረው በረሃ ላይ ለምሳሌ ወድቀው የቀሩ መቃብር ውስጥ ስላልገቡ ባይዞ አንዴ እንዲተመቱ እስከ ቅያማ ድረስ ነው። በቃ ምድር ውስጥ ሁሉ ወደ ውስጥ የሚከታቸው እየቀጠቀጣቸው ማለት ነው። እና መልሶ ደግሞ ይደግማቸዋል። ደግሞ እንትን ይላቸዋል። እንትን ምድር ደግሞ እንዲትጨምቃቸዋለች። እዛው ታጣብቃቸውና እንዲትጨምቃቸዋለች። አማኝ ከሆነ 70 በ70 ነው የሚሰፋለት አይደለ? አማኝ ካልሆንኩ ነው ይውላል ሽንቱ አማኝ ምናምን ሽንት ከነካ ለምሳሌ አማኝ ሆነ ጧሃራ ሰጥቶን ሲሰግድ ይውሊን ሲሰግድ ለሰው ሲሰግድ ማለት ነው። ተመዝግበውልሽ ትቀጠቀጫታለሽ ማለት ነው መቃብር ውስጥ። አዎ ሪባ ምንድን ነበር? ወለድ የሚበላም ይላል። ለምሳሌ ወለድ የሚበሉት ሐሜት የሚያወሩት ቁርአን የማይቀሩ ሌሊት ተነስተው እነዚህን የመሳሰሉ ብቻ ተመዝግበው ሌሊት ተነስተ ቁርአን ትቀራለህ። ቁርአን የቀራ ካልሰራህበት ነው የሚለው። ያ ሰራህበት ቁርአን ቀርተህ ካልሰራህበት ያው ትጠይቃለህ፣ ትቀጠቀጣለህ እንጂ ምን ትጠየቃለህ? አዎ ግን እንደዛ አይደለም። እኔ ላስረዳችሁ። እሺ እንደዛ አይደለም። ሙስሊም ብቻ መሆን በቂ ነው። የመቃብር ቅጣት የለም አለ። ሰው ያጠፋውን ልክ ይቀጣል። ብሎ ያጠፋሽና አልሸና ብሎ የሚቀጠቅጥ ነቢያችን ሰለላሁ ዐለይሂ ወሰለም ሻፋ ይሆናል። ከእሳት ያወጣሉ። ስም አድምጠኝ። አንዴ ሽንት መንካት እሺ እንትንስ የመንይህ ከነካህስ? ሽንት ከነክ ምን አልገባኝም። መኒህ ከነካህስ? የዘር ፈሳሽ ማለት እሱ ላይ ዝም ብለህ የምታዝረከረክስ ቢሆን ሱሪህ ላይ የዘር ፈሳሽ ሲጀመር አንደኛ አይቻልም። ሲጀመር ሙስሊሞች ሲጀመር በስ ግዴታ ተጸዳድሰው ነው ግዴታ ነው። ስለዚህ ዝም ብለህ የምትዝረከረክ ከሆነ በሱ የምትሰግድ ከሆነ ያስቀጣሃል ማለት ነው። ካልታጠብከው እንዴ ያስቀጣል። ምን ልክ እንደ ሽንቱ ማለት ነው። ዋናው ላኢላሃ ኢለላህ ክርስቲያን ካስክ አለቃ። ላኢላሃ ኢለላህ ወሳኝ ላኢላሃ ኢለላህ ራሱ ትልቅ ተስፋ ነው። ትልቅ ስለዚህ ቆይ እዛ ከመሄድ በፊት ልብ በሉ። መኒ ልብሳቸው የሚነካቸው ከሆነ በመቃብር ውስጥ ይቀጠቀጡበታል ማለት ነው አይደለ? አይገናኙም ብቻ በዛ ውሽዝ በቃ እሱ ራሱ መዝረክረክ ነው፣ ንጽህናን አለመጠበቅ ነው አይደለ? ይኸው አዳምጠኝ። ያ ትክክል ነው፣ እውነት ነው። እኔም እስማማለሁ። እንደዚህ ላው ላይ ልብሱን የሚነካው ምናምን ከሆነ የሚዝረከረክ ከሆነ ቢቀጣ ብዙ ነገር የለም። ክርስቲያን ቀጥል አንብብላቸው። ማን እንደሚቀጣ ሳያቸው። ይችን አዲስ አንድ አንብቧትና አይሻ እንደተረከችው ናሬትድ አይሻ አላህስ ሜሴንጀር ዩዝድ ቱ ዋሽ the semen and go out for prayer in every garment and I could still see the trace of washing on it ይላል። የአላህ መልእክተኛ ምንድነው ልብሳቸውን የዘር ፈሳሽ ነካውና ከዛ በኋላ ታጥቦ አይለቅምና በዛ እንጥብጣቢው እየታየ በሱ ደግሞ ሄደው ይሰግዱ ነበረ። ስለዚህ መሐመድ በመቃብር ከሚቀጠቀጡት አንዱ ነው። የዘር ፈሳሹ ላው ላይ እንትን የሚል ነበረ። ሶሪ እንግዲህ መሐመድ ምንም እናደርግ አንችልም። አረብኛውን አንብበስ እንዴ ብዙ ጊዜ ላይ ይፈተግለትም ነበር። እነሱ ያሉ ነገር እውነት ነው። ነቢያችን ያለው ነገር ሰለላሁ ዐለይሂ ወሰለም እውነት ነው። ያው ሲሉን ማን የዘር ፈሳሹን እንትን ልብሱን የሚነካው ከሆነ ያው ይቀጠቀጣል ብላችሁና እናመሰግናለን።
ቆይ እኔ አንድ ጥያቄ ልጠይቅ። ብዙ ሀዲስ ላይ ነው ባይዘው ያለው በጣም ብዙ ሀዲስ ላይ አለ ይሄ ሀዲስ። አይሻም እንደምትፈቀፍቅለት ተናግራለች። እስቲ ከፈቀድከኝ አንድ ጥያቄ ልጠይቅ። አሳዘን አይደለ? ነብይ በመቃብር ውስጥ እየተቀጠቀጠ መሆኑን ይሄም ማኮ በግልጽ ምንድን ነው ያለን? በግልጽ ምንድን ነው ያለን? ይሄማ ከሽንትም በላይ ነው፣ ዝርክርክነት ነው። ስለ ይገረፋል በመቃብር። ይህ ክርስቲያን ደግሞ ክፉ ነው። የነብዩን አመጣውና ቀውን ሁሉ ሰብስቦ እኮ ነው። እስቲ አንድ ጥያቄ ልጠይቅ አንተን። አይ ይበቃናል። ኔስ ወደ ዋናው መልሱትና መልካም ጠይቃኛል አይደል? እኔ ልጠይቅ አንዴ። ምንድን ነው? ቀጥል። እሺ ፓኒክ ያደረክበት ገብቶኛል፣ ተሰምቶሃል። ኖ የዛ ጉዳይ ወላሂ ምንም ነገር አንተ ባለማወቂ ነው። እኔ ስለሚረዳ ችግር የለም። ወላሂ እኮ ነብዩ በመቃብር ውስጥ አሁን እየተቀጣ ነው አይደል? ላዩ ላይ ስለሚያፈስ እንትኑ። አረ ችግር የለም እሱን ተው። አሁን አንድ ጥያቄ ልጠይቅ እኮ ነብዩ ስለሚያፈስ። አይ ችግር የለውም ሳይሆን ሜይ ቢ እሱን አናናሳይ 296 አንዴ ክፈትለት ክርስቲያን። ችግር የለውም ካልክማ እኔ ከፋብሃለሁ። አይ አንተ ባለመረዳት እኔ 296 አንዴ ክፈተው። I used to scrub the janaba on another occasion. She said, semen from the garment of the messenger of Allah. ካላ ነብይ ልብስ ላይ ጀናባውን ስፐርሙን ትፈትግለት ነበር ብላል። ያ ሰውዬ ኡስታዙ ትፈትግለት ነበረ። እናታችን አይሻ ረዲየላሁ ዐንሃ ከነብያችን ልብስ ላይ ስፐርሙን ትፈትግለት ነበር ብሎ ገልጦታል። ኤኔስ ትፈትግለት ነበረ። ልብሱን የሚነካው ከሆነ የሚዝረከረክ ከሆነ መቃብር ቅጣት ይገጥመዋል ብለህናል። እንግዲህ መሐመድ ከሰሜን እስከ ደቡብ የሚሰማ ድምፅ እያስጮኸ ነው ማለት ነው በመቃብር ቅጣት ምክንያት። ኤኔስ ቀጥል። እሺ ጥያቄው አንተ ምንድን ነው የምታመልከው? ኢየሱስን ነው የምታመልከው? እሺ እግዚአብሔርን። ኢየሱስስ? እግዚአብሔርን። ቀጥል። ምንድን ነው ጥያቄ? ኢየሱስ ፈጣሪ ነው ብለህ አይደለም የምታምነው? አዎ በሚገባ። ጥያቄውን አንተ ራስህ ነው። እሺ ኢየሱስ ፈጣሪ ነው ብለህ የምታምን ከሆነ እንዴት ከማርያም ይወለዳል? ኦኬ እንዴት ይወለዳል ስትል እንዴት ፈጣሪ ሆኖ እንዴት ፈጣሪ ሆኖ ከፍጡራን ይወለዳል? ራሱ እየፈጠረ ያ ትክክል። ፈጣሪ ከሆነ እንዴት ይወለዳል? አዎ መልካም። ከሷ መወለዱ አሁን ምንድን ነው የከበደህ ነገር? እንዴት ፈጣሪ ይፈጥራል እንጂ እንዴት ከሰው ይወለዳል ወይ? ኦኬ ምኑን አሁን መወለዱን የከበደ? ፈጣሪ ከሆነ እንዴት ይወለዳል የሚለው ከበደ ማለት ነው? አዎ ነው ወይንስ ሆዷን አሰብከውና ጠባብ ነው? እንዴት አምላክ በዛ ሆድ ውስጥ ገብቶ ይወጣል? እንደዛ አይነት አስበኸው ነው? ኢንቴንሽንን በደንብ እንዳገኘው ነው። እሱን ነው። ኦኬ እንዴት ይወለዳል? ፈጣሪ እንዴት ይወለዳል ለማለት ነው። እስቲ መልካም። ኦኬ መወለድ የሚለውን በደንብ አስብ፣ በደንብ እንትን በለው። ኢየሱስ ክርስቶስ ከማርያም ተወልዷል፣ በስጋ ከእሷ ተወልዷል። ክርስቶስ አምላክ ነው። አምላክ እንደመሆኑ እሷንም ፈጥሯታል። እሷን የፈጠራት አምላክ ልብ በል ከእሷ በስጋ ተወልዷል። እሷን አስገኛት። በደንብ አስተውል። እሷን በተለየ አካሉ ከእሷ ደግሞ ተወለደ። እሷን ፈጠራት። እሷን አስገኛት። ስጋ ያልነበረው ቃል ስጋ አልነበረው፣ መለኮት ብቻ ነበረ።
መንፈስ ብቻ ነበር፣ በሁሉ የሞላ ነበረ። በተለየ አካሉ ግን ከሷ ስጋና ደምን ነፍስን ተካፍሎ ተዋህዶ ተገለጠ። ከሷ ተገለጠ፣ ከሷ ተወለደ። በደንብ አስተውል። ረቂቁ አምላክ በሁሉ የሞላው ሁሉን የፈጠረው ሁሉን ያስገኘው የማይታየው የማይዳሰሰው በጠባብ ደረት በአጭር ቁመት ተወሰነ ማይወሰነው በዛ በምታየው ክርስቶስ በሚባለው እንደኛ ሰው ተባለ። ለምን? ከማርያም ስጋና ደም ተካፈለና የመለኮት ሙላት በሰውነቱ ተገልጦ ቆላስይስ ምዕራፍ 2 ቁጥር 9 ላይ፣ ፊልጵስዩስ ምዕራፍ 2 ቁጥር 5 እስከ 7፣ ዮሐንስ ወንጌል ምዕራፍ 1 ዮሐንስ ወንጌል ምዕራፍ 1 ቁጥር 14 እንደሚናገረው በስጋ ተገለጠ ከሷ። ስለዚህ ስጋና ደምን ከሷ ተካፍሎ በስጋና ደም ተገለጠ ማለት ነው። ሆዷ ጠባብ ስለሆነ አንድም እንዴት ከሷ ይወለዳል አልከን? ቃል እሷን የፈጠረ ነው። በደንብ አስብ፣ በደንብ አስተውል። ያ የምታየው ክርስቶስ ሰው ነው፣ ፍጹም ሰው ፍጹም አምላክ ነው። አምላክ በስጋን የተገለጠው ከሷ። ስለዚህ ያ የምታየው ክርስቶስ ስጋ እንዳንተ ስጋ ብቻ አይደለም፣ ቃል የተዋሃደው ነው። ስግው ቃል ነው። ስግው ቃል እንደመሆኑ ቃል ሁሉን የፈጠረ ሁሉን ያስገኘ ነው። እሷንም ጭምር የፈጠራት ነው። እሷንም ያስገኛት ነው። እሷንም የፈጠራት እሷንም ያስገኛት ከሆነ ግን ያ ስጋው ካየኸው የሚታይ ነው፣ የሚዳሰስ ነው፣ አጭር ቁመት ጠባብ ደረት ያለው ነው። ቃል ግን የሚዳሰስ የሚነካ የሚታይ አይደለም። ያ የማይታየው የማይዳሰሰው የማይነካው በሚነካ በሚዳሰስ በሚታይ በዛ የመለኮት ሙላት ሞልቶት ተገለጠ። ብረት አለ። ለምሳሌ ብረት በሳት ሲግል ብረቱ ላይ እሳቱን ታየዋለህ። ብረቱን ከእሳቱ ግን አነጥለውም። ስትመታው ብረቱን ነው የምመታው ወይንስ እሳቱን? አልነጠልከውም፣ አይነጠልም። ከተዋህዶ በኋላ ስጋና መለኮትን አነጥልም። ሰው አምላክ ብለን እነጣጥለን እንትን አንልም። ከሁለት አካል አንድ አካል ስለሆነ ማለት ነው። ስለዚህ በስጋ ተገለጠ ብለን የምንናገረው ያንን ነው። እንዴት በሆዷ ጠባብ ነው ምናምን ላልከው ርቀቱን ሳይለቅ በእሷ ተገለጠ። ስፋቱን ሳይለቅ በእሷ በአጭር ቁመት በጠባብ ደረት ተገለጠ። ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 18 ስትመለከት እግዚአብሔር ማንም ያየው የለም በአባቱ እቅፍ ያለው አንድያ ልጁ ገለጠው ይላል። አንድያ ልጁ ተረከው ይላል። ያ በሁሉ የሞላው መዝሙረ ዳዊት ምዕራፍ 139 ቁጥር 7 ላይ ወደ ሰማይ በወጣ አንተ በዛ ነህ፣ ወደ ምድር በወርድ አንተ በዛ ነህ፣ ወደ ጥልቅ ብሄድ ወደዛ ነህ፣ ክንፍ እንደ ነስር ተሰጥቶኝ ብበር አንተ በዛ አለህ የተባለው በዛ በአብ ቀኝ ያለው የአብ የአብ ቃሉ በአብ እቅፍ ያለው ስቲል ርቀቱን ሳይለቅ ስፋቱን ሳይለቅ በእሷም ተገለጠ ማለት ነው። አይ እዛ የለም እዚህ አለ ምትለው አይደለም ማለት ነው። ነገር ግን በሚታይ በሚዳሰስ ስጋ ተገለጠ። ያ የሚታይ የሚዳሰስ ስጋን ነስቶ ተካፍሎ ስጋና ደምን ተካፍሎ የተገለጠው ማን ነው? ስግው ቃል ከሶስት አካል አንድ አካል ከሶስቱ አካል ቃል በስጋ ተገለጠ ማለት ነው። ወይንም ደግሞ የአብ አስቀድሞ ሁለት ልደቶች አሉ። ክርስቶስ አስቀድሞ ከአብ የተወለደው ወልድ ቃል በስጋ ተገለጠ። ስለዚህ የእሷ ሆድ እኮ ጠባብ ነው፣ እንደዚህ ተሰብስቦ እሷ ሆድ ውስጥ ገብቶ እንደዚህ ወጣ፣ እንደዛ ማለት አይደለም። ስቲል በዓለም የሞላ ነው። ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 10 ስትመለከት ቃል በዓለም እንዳለ ይናገራል። ልክ አሁን ለምሳሌ እኛ ማርያምን ሆዷ ከሰማይም የሚሰፋ አድርገን እንስለዋለን። ስፋትና ጥበት በእኛ እንዳታስበው፣ ለአምላክ ስፋትና ጥበት አይነገርም፣ አንጻራዊ ነው። ሰፊ ጠባብ ተብሎ የሚነገረው ለግዑዝ ነገሮች ነው። አምላክ ግዑዝ ቦዲ የለውም። እንደኔና እናንተ ግዝፈት ያለው ምናምን አይደለም፣ መንፈስ ነው። ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ እንደሚናገረው ያ መንፈስ የሆነው እችኛዋ ትጠበኛለች መግባት አልችልም፣ ይሄኛው ሰፊ ነው ያስገባኛል የሚል አይደለም። ይሄኛው ይጠባዋል ይሄኛው ይሰፋዋል የሚባለው ለግዑዝ ነገር ነው። ከሌሊቱ 1/3 ሰዓት ላይ አላህ ወደ ቅርቢቱ ሰማይ ይመጣል ይላል። ቅርቢቱ ሰማይ ማለት እችኛዋ ምናያት ነች፣ ሰማይ ዱንያ ማለት ነው። ከዛ በላይ 7 ሰማያቶች አሉ። ከዛ በላይ አርሽ አለ። ከአርሽ በላይ ነው አላህ ብለህ ታምናለህ። ሱረቱ ኑስ
ሶስተኛው አያ ሱረቱ ጣ 5ኛው አያ ሱራ 7 54 ላይ እንደዛ እንደምታምኑት አራማኑ አላርሽ ስተዋ ብለህ ታምናለህ። ነገር ግን ከሌሊቱ 1/3 ላይ ወደ ቅርቢቱ ሰማይ ይመጣል ብለህ ካመንክ ስለዚህ ሰማይ ውስጥ መጣ ማለት ነው፣ ገባ ማለት ነው። ከአርሽ በላይ ሳለ የለም ብዬ ብጠይቅህ ምላሽ እንደ አቂዳህ ሊለያይ ይችላል። ነገር ግን ስቲል ፍጡር ውስጥ ገባ ማለት ነው። ወደዚች ሰማይን እንደ ሆድ አድርገህ ሳላት፣ እንደ ማርያም ሆድ አድርገህ ሳለው ሰማይን ገባ ማለት ነው። ገብቶ ወጣ። አስቀድሞ የለም ነበር ማለት ነው። ኦኬ ሰማይ ውስጥ ከገባ ሰማይንስ ማን ፈጠረው እንበል እንደዛ። እንደገና ደግሞ ቡሃሪ 48 ላይ ስትመለከት እግሩን ገሃነም ውስጥ ይከተዋል። ኦኬ እንዴት ምናምን እንበል። ሱረቱ ሂጅር ላይ ስትመለከት 26 አያ ሱረቱ ሂጅር 33 አያ አደምን ይፈጥረዋል። ከፈጠረው በኋላ ምን ያደርጋል? በጥቁር አይምን በጭቃ ነው የፈጠረው አብኩቶ ማለት ነው። ስለዚህ ጭቃው ነክቶታል። እንዴት ጭቃ ነካው እኮ ፈጣሪን እንዴት ጭቃ ምናምን ነገር እንበል። ስለዚህ በስጋ ከሷ ተገለጠ። ግን ፕሪሳይስ የሆነ ምላሽ ተጨማሪ ልስጥ። መነካካቱ ከሆነ የከበደ ሆድ ውስጥ መግባት ከሆነ ኦኬ አደምን እኮ ለመፍጠር እኮ አስቀድሞ ጥቁሩን ጭቃ የሚገማ ነው የሚለው። ከሚገማ ጭቃ በሁለት እጆች የፈጠርኩት ይላል። ኦሪጂናል ሲፈጥረው አንድ ሸክላ ሰሪው ሰሪዬን ለምን ሰራኸኝ አይለውም ይላል መጽሐፍ ቅዱስ። እንደ ሸክላ ነን እኛ። ስለዚህ ሸክላ ነኝ ብለህ ካሰብክ፣ ሰሪዬ ደግሞ አምላኬ ነው ብለህ ካሰብክ፣ በሚገማ ጭቃ ነው የሰራኝ ብለህ ካሰብክ፣ ሸክላ ከሆንክ በኋላ ከሰራ ወዳ ቢገባ ገብቶ ቢወጣብህ ምንድን ነው የከበደ? ገና እኮ ስትሰራ ሱረቱ ሂጅር 26ኛዋ ላይ በሚገማ ጭቃ፣ ሱረቱ ሳድ 75ኛዋ ላይ በሁለት እጆቼን የሰራሁት ይላል። አታሪ ከሆንክ በእጆቹ ሰርቶታል አብኩቶ ብለህ ታምናለህ። መነካካቱም ደግሞ ሚሽካት አልመሳቢ 119 ላይ አደምን ትከሻውንም ግራውንም ቀኙንም ነክቶታል። ስለዚህ መግባቱ ከሆነ የከበደ ሰማይ ውስጥም ይገባል። መግባቱ ከሆነ የከበደ ቡሃሪ 48 ላይ ደግሞ ገሃነም ውስጥ ይገባል። ገሃነም ውስጥ ደግሞ የዝቁም መግልና እጣቢ ነው ያለው ይላል። ሱረቱ ሐቅ ከ37 እስከ 40 አካባቢ ይመስለኛል። እዛ ውስጥም ይገባል እግሩ። ምንም የሚከብድ ነገር የለው ማለት ነው። ሰው አሁን ማሰሪያውን ልስጥ። ቃል በስጋ ተገለጠ። ሎክ ቃል ሁሉን የፈጠረ ነው፣ ሁሉን ያስገኘ ነው። ሁሉን ታስገኘ ሁሉን ከፈጠረ በኋላ ግን በስጋ ተገለጠ። በስጋ ተገለጠ ማለት ነው። ለምሳሌ ቁርአን አለ። አንተ ያላ ቃል ነው ብለህ ታምናለህ። ቁርአን ወረቀቱ ፍጡር ነው፣ ቁርአን ግን ፍጡር አይደለም ትላለህ። ያላ ቃል ልክ በደንብ አስተውል። ያላ ቃል ፍጡር አይደለም ብለህ ታምናለህ። እኛ ደግሞ የአምላካችን የአብ የባህሪ ቃሉ ፍጡር አይደለም ብለን እናምናለን። አንተ አምላኬ የምትለው ደግሞ አላህ ቃሉ ፍጡር አይደለም ብለህ ታምናለህ። የኛ የአምላካችን ቃል ኢየሱስ ክርስቶስ በስጋ ሲገለጥ ነው ብለን እናምናለን። ስጋውን ከማርያም ተካፈለና በሱ ተገለጠ ብለን እናምናለን ተዋህዶ። እናንተ ደግሞ የአምላካችን ቃል አላህ ቁርአን ነው ብላችሁ ታምናላችሁ። እናንተ ያላ ቃል ቁርአን ነው ትላላችሁ፣ እኛ ኢየሱስ ነው ብለን እናምናለን። ቁርአን ፍጡር አይደለም ትላለህ። ኢየሱስ ላይ ሲሆን ለምን ይከብዳል ታዲያ? ቁርአን የሞተ እንስሳት ቆዳ ላይ ተጽፏል እኮ ፍጡር ያልሆነው ያላ ቃል ማለት ነው። ስለዚህ ቁርአን ፍጡር ነው ወይ ስለ ፍጡር አይደለም ትለኛለህ። በቂያማ ቀን ደግሞ ምን ሆኖ ይመጣል? ሰው ሆኖ ይመጣል። ቁርአን ኢንካርኔሽን ያደርግና ፍጡር ያልሆነው ያላ ቃል መዓት ሰው ሆኖ ገና ይመጣልሃል። ያንተ የእኛስ የአብ የባህሪ ቃሉ በስጋ ተገለጠ። በጣም ኢዚ እና ቀላል ነው እና ይሄን ይመስላል። ባለቤት ያሰማልን። እሺ ወደ ቶፒኩ መልሱት። ያ ቶፒኩ ላይ እንመለስና የመቃብር ቅጣት ላይ ነበር ከወንድማችን ጥያቄ በፊት ማለት ነው። እዛ ላይ እንመለስና ሜቢ አመዲን የኛ ጥያቄ ስጋ ይበሰብሳል አይበሰብስም? የሰው ልጅ ሲቀበር ወይም ደግሞ መቃብር ውስጥ ሲገባ ሰው ይበሰብሳል? እኛ ይሄን አልናውቅማ። ይሄን እኮ እውቀት የለንም። ለምሳሌ አልቀረንም። ይሄን የተወሰነ ነው ቀረ ነው። እዚህ ጋር የሚወጡት ሁሉም ይሄን ያልቀሩ ናቸው።
አይ ስለ አንተ ተናገር፣ ስለ ሌሎቹ አትናገር። ሌሎቹ ስለሚያውቁ ማለት ነው። አንተ አታውቅም ማለት ሌሎቹ አያውቁም ማለት አይደለም። ግን ምንድነው እንደ አጠቃላይ አስተምሩንም አላስተማሩንም እኛ እንደዚህ አይነት ነገር አንማርም ያልከውን እሺ ልቀበልህ እችላለሁ፣ ችግር የለውም። ግን ሜቢ የተማሩ ስለሚኖሩ እነሱን ወክለህ አትናገር። ስለዚህ የሰው ልጅ አሁን መቃብሩ ሲቀበር አፈር ውስጥ ሲገባ አይበተብስም ማለት ነው ብለህ ነው የምታስበው አንተ የምታስበው ወይም የምታምነው ምንድን ነው? አይ ያላወኩትን ነገር እንዴት እኛ የምናምነው ከቁርአን ከሐዲስ ነው። ኦኬ የሆነ ሰው የሰው ልጅ ያላየሁትን ነገር አጽም ምናምን አይታጣቅም፣ ያልሰሙትን ነገር መናገር አልችልም። አጽም ምናምን አይታጣቅም። ሰው ተካው ብዙ አድማጭ አለ። ምን የሰው ልጅ ሞቶ ተቀብሮ የወጣ አጽም ምናምን አይታጣቅም በህይወትህ? አይቻላም። እሺ ወንድማችን ችግር የለውም። የምጠይቀን ጥያቄ ስለተረዳው ይመስለኛል። ችግር የለውም። አንተ ማታ ከሆነ እኛ ካላወቃችሁ አናስጨንቃችሁም። ሳላህ አለ? ሳላህ አህሙዲ ሳላህ አህሙዲ ያላችሁ? አሁን እኮ ውሃ ውስጥ ገብተው የሞቱ ሰዎች እኮ አተረፉ። ሜዳ ላይ የሞቱ ሰዎች አተረፉ። እንደዛ እኮ ነው። ያንተን አይደለም አህሙዲ የሚላል ሌላ የተቃጠሉስ እሱ ነው ጥያቄው ነው። በእሳት የተቃጠሉስ አመድ የሆኑ ወንድም አለው። እንኳን ደህና መጣ። እንዴት ናችሁ? ሰላም ብያለሁ። ሰላም። አንዱን ጥያቄ ልክ ስገባ ራስ ጠየቀው እንደነ መሐመድ ሰው አይሰማም ከተባለ ለምንድን ነው መሐመድ ይሰማው የሚለው ነበረ ጥያቄ። ሰውና ጂኒዎች አይሰሙም ብሎ ተናግሯል አሁን እንዳስተማርከኝ። ስለዚህ እንዴት ነው መሐመድ ሰማው የሚለው? እርስ በርስ መጋጨት ይሆናል። እሱ አንድ። ሁለተኛ አሁን ሰማ በቃ ሰማ ሰማ ነው። ሁለተኛው ደግሞ እነዚህ በእሳት የተቃጠሉ ሰዎች ወይ ውሃ ውስጥ ያሉ እንዴት ነው የሚሆኑት እነሱስ? አሁን እኮ አዳሚ አልቀበርም ልትል እኮ ነው። የመቃብር ቅጣት ሽሽት ማለት ነው። እና እኔ ሽንት አልነጋኝ አንተማ በተለይ ኧረ እኔ ይቃጠላለሁ እንደዛ ከሆነ። ያው የቁባ መስጊድ ላይ መስጊድ ቁባን ታውቃላችሁ ብዬ አስባለሁ ሙስሊሞች። ሱራ 9:108 ላይ አላህ ተጠራሪዎችን ይወዳል የመጣበት ምክንያት አንዴ እንደውም ክፈተው ክርስቲያን ተፍሲሮቹን አንዴ ያሳያቸው። በምን ምክንያት ነው? አስቀድሞ ቂጣቸውን በድንጋይ ብቻ ነበር የሚጠርጉት። ፕራይቬት ፓርታቸውን ካካብለው እንትን አይሉም ነበረ፣ አይታጠቡም ነበረ። አይሁዶቹ ግን እንትን ካሉ በኋላ ይታጠባሉ። ከዛ ሙሐመድ ሲያይ ተገረመ፣ ተደነቀ። ምንድነው እሱ እንደዚህ ያማረው ይሄ መስጊድ አለ። ንጽህናው ምንድነው? እንዲህ በምንድነው የምትጠብቁት አላቸው። አረ ምን የምናውቀው ነገር የለም እኛ ጎረቤቶቻችን አይሁዶች እንደዛ ሲያደርጉ አይተን ነው አሉት። ዋው አላህ ተጠራሪዎችን ይወዳል ብሎ አወረደ ማለት ነው። እሺ ሱራ 9 ሱረቱል ተውባ አንቀጽ 108 ላይ ምን ይላል? በእነርሱም ውስጥ በፍጹም አትስገድ፣ ከመጀመሪያ ቀን ይዞ በአላህ ፍራቻ ላይ የተመሰረተ የቁባ መስጊድ በውስጡ ልትሰግድበት ይልቅ የተገባ ነው። በእርሱ ውስጥም መጥራራትን የሚወዱ ወንዶች አሉ አለ። መጥራራት ማለት የፒውሪፋይድ የሆኑ ሰዎች፣ ንጹህ የሆኑ ሰዎች ማለት ነው። አላህም ተጥራሪዎችን ይወዳል፣ አላህ ንጹሆችን ይወዳል አለ እና ይሄ የወረደበት ምክንያት ምንድን ነው? አንዴ ተፍሲር ላሳያችሁና ሱረቱል ተውባ አንቀጽ 108 እንደሚከተለው ነው ማለት ነው። ሉክ ላንብብላችሁ። እሺ ኢብን ኩዛይማ reported in his Sahih
ሳሂህ በሆነ ሰንሰለት ኢብን ኩዛይባ እንደዘገበው ይላል the prophet come to them at the mosque of Quba ሙሐመድ ወደ ቁባ መስጊድ ይመጣል and somebody the way you purify yourself in the story of about the mosque ፎይ ተቆርጦን ኦኬ አላህ ከስር ይሰማችኋል እኔ ድምጽ እኔ ደግሞ እኔ ነኝ ስታክ ያደረኩት እያልኩኝ ነበር ባለፈው ሲቆም አትሰማም ነበር ከታች ያለ ጦር ግን ሙሐመድ ሰለላሁ ዐለይሂ ወሰለም ስትሉ በጣም ይገርማል ይገርማል በጣም እኛ ራሱ የሚገርም እንደዚህ አይነት ትምህርት ስለሌለ ይሰማል ቀጥል ኦኬ ይሰማችኋል እሺ ሶ ምን ይላል ምን እንዳለ ሰምታል ክርስቲያን ግን ከመሰገነ በኋላ ራሳቸውን ንጹህ አድርገው እዛ መስጊድ ውስጥ ሲሰግዱ ስለነበሩ ሰዎች ተመለከተ እና ምን አላቸው what is this purification you from ይሄንን የንጽህና መንገድ አጠባበቅ ከየት ነው ያመጣችሁት ብሎ ይጠይቃቸዋል እዛ መስጊድ ውስጥ ያገኛቸው እንዴት እንደዚህ ንጹህ ናቸው አይነት ነገር ማለት ነው እንግዲህ ራሱ እንዴት ሊገረም እንደቻለ ግልጽ ነው they said by god o messenger of allah all that we know is that we used to have a Jews in our vicinity and they used to wash their behind after defecation ምን አለ በእኛ አካባቢ አይሁዶች ነበሩ የመጽሐፉ ሰዎች የሚባሉት ማለት ነው በእኛ አካባቢ እኮ አይሁዶች ነበሩ እነሱ ሲታጠቡ እንመለከት ነበረ ከተጸዳዱ በኋላ and we began to wash in the way they did እና እነሱ ልክ እንደታጠቡ እኛም መታጠብ ጀመርን we use stones as follow with the water so which the prophet said this is the way let this be your way እኛ የምንጸዳዳው በድንጋይ ነበረ ከዛ በኋላ ሙሐመድ እንደዚህ ሲነግሩት በቃ አላህ የሚወደው እንደዚህ አይነት ንጽህና ነው ብሎ ቀጠለላቸው ማለት ነው ሶ ይሄ አንቀጽ ኦኬ ፎይ አለ ፎይ ተቋርጦበታል መሰለኝ አይደል አዎ ተቋርጧል እና ክርስቲያን እያልከን ያለው ሙስሊሞች ንጽህናንም የተማሩት ከአይሁዶች ነው ማለት ነው ያ ከመጽሐፉ ሰዎች አይሁዶች ናቸው ሲያጸዱ ራሳቸውን በውሃ ሲታጠቡ አይተው አልሰማም ከዛ ሙስሊሞችን ደግሞ ያንን የንጽህና መንገድ ከነሱ ይዘው ተከተሉ ማለት ነው በጣም ይገርማል ታጠቡ የእናንተን ድምጽ ከማስማት ማለት ነው እንኳን ወንድማችን ችግር አንተ እኮ ምንም አላቅም ብለኸኛል አሁን ካንተ ጋር እንዴት አረበናተያ ምንም ስለማታውቅ ዝም ብለህ አታሽቀብጣ ካንተ ጋር ምንም እኮ አታውቅም አይደል አሁን ስለ መቃብር ቅጣት ነበር ቅድም የጠየቅኩ ስለሱ ትመልሳለህ ልጠይቅህ አንተ ራስን ልጠይቅህ ጠይቀኛ እስቲ ጠይቀኝ ይሰማል ይላሉ እኮ ከስር እፎ ያለ ይሰማል ይላሉ የኔ ይሰማችኋል ለኛ ጋር ቆሟል እፎይ አስላችኋል ይሰማል አውራ ወይ አይ ለገስት ላይ ያለ ነው ይሄ ሆም ብለው ነው ይላል አይተዋል እፎይ ሆም ብለው ነው ብሎ ኮመንት ጻፈ አራይ ሰማው ቆይኔ ወርጄ አንድ እኔ ጽፈላ አመድ አልሰማም እኔ ተረዱ አንዳንዴ ጭንቅላታችሁን አሰሩት ሙስሊሞች አመድ ሰማለው ሐሚድ ክርስቲያን ሰማው ኦኬ ሰማችኋል ጋይስ ሰውዬው ሳይሞት አይቀርም እፎ እሺ የፎይስ ቼክ አድርጉ ሚውት አድርጋን እፎ ሙቶ እንደሆነ በዛው ሙቶ እንደሆነ እስኪ ሚውት አድርጉ ነኝ ሰው ወይ ሙድ ያዙብኝ ነው እንዴ ገስቴ ላይ ሆነው ገስቴ ላይ ሙድ ይዙብኛል ወይ ይሰማል እኮ በረምብ ከሰር አሁንስ የፎይ በረምብ ፏያ እየተሰማ ነው አሁንስ አይሰማም ላንተ እኔ አሁን ተመልሼም ስገባ አይሰራም ግን አይ ቲንክ ፎጋ ነው ኮፒ ሊንክ ይፈልጋል አካውንቱ ሁላችሁም ኮፒ ሊንክ አድርጉለት አሁን እኔ ወርጂ ስሰማው እሱ ፎይ ይሰማል ሌላውም ሁሉም ሲያወራ ይሰማል እኛ ግን እዚህ ገስት ላይ ስንሆን ፎይን እየሰማ ነው አይደል ኦኬ ለእናንተ ነው ማለት ሰማ ነው ኮፒ ሊንክ አድርጉት እሺ ክርስቲያን አግባና ቀጥል ወጥቼ ልመለስ ነው እሺ በጣም ነው ሪፖርት የሚያደርጉበት ኢቭን ቪዲዮ ራሱ መጫን አልቻለም አይደለም አውቃል የማታውቁትን ነገር ስለምታወሩ ነው ሙሳ አንዴ ተረጋጋ እኔ አልሰማህም ወንጀል ምልክት እኮ ነው ወንጀል ምልክት እኮ ነው ይሄ አውርዶ በእናትህ ሙሳን ነው እኔ አልሰማህም እሺ አትሰማኝም እሺ ዝም ቃል
እሺ ቶፒኩ ላይ ቀጥሏ። ቶፒኩ ላይ አውሩ። ክርስቲያን ደግሞ ይገባ ቤት ሄዶ ተመልሶ እየሰማሁህ አይደለም። እሺ እኔ ጀስት አንተ ጥቁር ነው የምትታየው። እኔ ጋር ገስት ላይ ያለ ሰው ያው እንዲህ ነው የሚታየው። ቦስ እንደዚህ ነው እኔ ጋር እየታየኝ ያለው። አይተዋል። እንደዚህ ነው እኛ ጋር እየታየ ያለው ገስት ላይ። ኮፒ ሊንክ አድርጉት እህት ወንድሞች። መታል ቀጥሎ። እሺ ለወደፊቱ ቤት አታቀዝቅዙ። እኔ እንትን ካልኩኝ አቀጥሉም እንደ ፕሮግራሙን እኛ የምንሰማ አልመሰለንም። ኦኬ እሺ ዲቫይስ አስቀጥሉት። እሺ ኦኬ እሺ። አይ ትንሽ እንትን ገዝቱ ግራ የተጋባ ነበር፣ እኛም አልተረዳ ነው፣ እንደዛ ነው። እሺ ከማል አደም አለ አለው። ኦኬ እሺ ጥያቄያችንን ሰምተዋል። በመቃብር ቅጣት ታምናለህ? አዎ አምናለሁ። ኦኬ ምናቸው ነው የሚቀጣው? መቃብር ውስጥ ሲገቡ ስጋቸው ነው ነፍሳቸው ነው ወይስ ሁለቱም አንድ ላይ ሆነው ነው የሚቀጡት? መቃብር ላይ ስትጠየቅ የምትጠየቀው መጀመሪያ ሙሉ ነው የምትጠየቅ። ኦኬ የሚቀጡት የሚቀጥማ ነፍስህ ነው። ኦኬ ነፍስ ነው የሚቀጣው? የሚቀጣው ነፍስ ነው። ቀጩ ነው የምትጠይቀኝ? አይ የሚቀጣው ሰው የሚቀጣው ምኑ ነው የሚቀጣው? ስጋው ነው ነፍሱ ነው ወይስ ሁለቱም አንድ ላይ ሆኖ ነው? ነፍሱ ነው የምትጠየቅ እንጂ ያነ መንግጃ ያፈራል የሚባለው መቃብር ውስጥ ነፍስ ነች በመዶሻ የምትመታው? በመዶሻ የሚመታው መጀመሪያ የሚመታው ጀሰዳችን ይመታል። አዛ ግን ከቀብረህ ጠይቅ በኋላ ነፍሳችን ነው የምትጠየቀው እኮ። መጀመሪያ ትጠየቃላችሁ በመሐመድ ምናምን ታምናላችሁ፣ ይሄ ማን ነው ተብላችሁ ስትጠየቁ ናኪርና ሙንከር ከጠየቋችሁ በኋላ የምትቀጡት ቅጣት ምን አይነት ቅጣት ነው? ምን የምትቀጣው ቅጣት እዛ ሶላት ነው የምትጠየቀው መጀመሪያ መጀመሪያ ሶላት ትጠይቃለህ። አምስቱ እስልምና መሽቀጥልሽ እዛ እሱን ከተጠየቅ በኋላ ነፍስያ ምን ነፍስያን ትጠይቃለህ። እዛ አብራራው፣ ግልጽ አድርገው ለጥያቄም እንዲመቸኝ ማለት ነው። እኔም እኮ መጀመሪያ ጥያቄው አልተብራራልኝም። መቃብር ውስጥ የሚቀጣው ምናችሁ ነው? ይሄ ነው ጥያቄው። በቃ ጀሰዳችን ነው የሚቀጣ መጀመሪያ። እሺ ከዛ በኋላስ ጀሰዳችሁ ለምን ያህል ጊዜ ነው የሚቀጣው? ሳምንት ያህል መሰለኝ እንግዲህ ወላሂ እስከ ቂያማ ቀን ድረስ ነው የምትቀጡት። ኤኒሃው ግን የሚቀጣውኛ ምናችሁ ነው ብለን የጠየቅናችሁ የትኛው አካላችሁ ነው የሚለው ነገር በግልጽ ስለተቀመጠ ማለት ነው። ጆሮአችሁ ይቀጣል ይላል፣ ድራጎን ይበላችኋል ይላል። ያ ድራጎን ደግሞ ከአፉ የሚተፋው እሳት ምድርን ቢሆን ኖሮ የሚነካት ምድር በሙሉ አረንጓዴ ነገር አይገኝባትም ነበር። ዊች ሚንስ ኃይለኛ እሳት አለው ማለት ነው ከአፉ የሚወጣውና በዛ ትበላላችሁ ብሎ ይናገራል። ስለዚህ አሁን የሚቀጣው ስጋችሁ ነው ማለት ነው። ስለዚህ ሙስሊሞች ስጋችሁ ወይም ደግሞ እንደዚህ አስተምሮ ከሆነ የመቃብር ቅጣት በዚህ ኮንሴፕት እስከ ቂያማ ቀን ድረስ ስጋ አይበሰብስም ማለት ነው። ኦኬ ይሄ እንዴት ታየዋለህ? በዚህ አምንበታለሁ። እርግጥ ኦኬ እስከ ቂያማ ቀን ድረስ ስጋ አይበሰብስም ማለት ነው። ያ ነብዩ ደግሞ ይበሰብሳል ብሎ ተናግሯል። እንትን ድምጽ ከማስማት በእጅ ሊውጣ ከማል አደም የአደም ልጆች ስጋ በሙሉ ይበሰብሳል ከአከርካሪያቸው በስተቀር ብሎ ይናገራል። ይህንንስ እንዴት ታደርገዋለህ? ሙስሊሞች ካልበሰበሰ አሁን
ጥያቄው እኮ አሁን ለምሳሌ ነብያችን አይበሰብሱም ነው ያሏ። አይ ነቢያቶች ሳይሆን የሁሉም ሰውነት ይበሰብሳል ብሎ ተናግሯል መሐመድ። ስለዚህ መጀመሪያ አንተ አዎ አይበሰብስም እስማማለሁ፣ በየመቃብር ቅጣት የሚቀጣው ሰውነታችን ስለሆነ ብለህ ተናገር። ከዛም በኋላ እኮ አላህ ያሻውን ስለሚሰራ ያበሰብሰውም ይችላል ላያበሰብሰውም ይችላል። እዚህ ላይ ግን ይከብዳል። ቀላል ነው እኮ ሎክ የሚቀጡት ድራጎ የሚበላቸው መቼም የበሰበሰ አጥንታቸው ካለቀ በኋላ አይደለም። ድራጎ በየቀኑ እስከ ቅያማ ቀን የሚበላቸው ከሆነ እንደገና ደግሞ በየቀኑ ጭንቅላታቸው የሚቀጠቀጥ ከሆነ ግልጽ ነው። በመቃብር ውስጥ በመቃብር ውስጥ ጸሎትም ያደርጋሉ አለ ነቢያቶች ደግሞ አንተም ትቀጠቀጣለህ። እሺ አይ ነቢያቶች ጸሎት ያደርጋሉ አይደል? ኦኬ። ስለዚህ ነቢያቶች አልሞቱም ማለት እንችላለን። መቃብር ቤት ውስጥ ነው የተቀመጡ፣ ሬሳቸው መቃብር ቤት ውስጥ እየኖሩ ነው ማለት እንችላለን። ስህተት ሰርቶ ከሆነማ ገጠቀጥ ይችላል እንጂ ምን እንዴት? አይ ጸሎት ያደርጋሉ እኮ መቃብር ውስጥ መቃብር ውስጥ ነው ተቀብረው ጸሎት ያደርጋሉ። እንግዲህ በፊት የሰራውን ነገር ነው እንግዲህ የሚያግዘው የሚችለው እንጂ ድምጻቸው ሁሉ ይሰማል። በኋላ ስራ የሰራው ብቻ የሚያገለግል እኔ ራሱ ገርሞኝ እሱ ችግር የለውም አገልግሎ አለመገልገሉ ሌላ ሆኖ ጸሎት የሚያደርጉ ድምጻቸው የሚሰማ ከሆነ እነኚህ ሰዎች እኮ በህይወት ነው እኮ ያሉት። ቆፍረን እናወጣቸው ይገባል። ሳይ ሙስሊም አንዴ ወጣ እንደ ክርስቲያን ሳይ ሙስሊም አንዴ ክፈትልኝ 2375 ቤት። ሰላም ጤና ስጥልኝ። እንደምን አለ እፎይ? ሰላም ነው። እንዴት ነው? አማን ነህ? ሰላም ነህ? ይመስገን። ይህ ጉዳይ የአንተ ጉዳይ ሳይሆን በይበልጥ እንደውም አንተ እንደ አስተማሪነትህ ስለምታስተምር በአምላክ አንድነት አምላክ ትክክለኛው የተወለደ ነው ወይስ ያልተወለደ የሚለውን ብታስተምር አሪፍ ነው ብዬ አስባለሁ። ምክንያቱም ይህ የቀብር ጉዳይ አንተ አዲሱ ይነበብ እንደዚህ ላለ ወንድማችን ከማል ሳይ ሙስሊም ነው የሚገኘው። አዲሱ አንድ ዝካር እሱ የአንተ ጉዳይ አይደለም። አዳምጠኝና የአንተ ጉዳይ አይደለም። ስለ መቃብር አንተ በሳጥን ትቀበራለህ፣ እኛ በጨርቅ በከፈን እንቀበራለን እና ልዩነት አለን። ጉዳዩ እሱ ሳይሆን እሱን ለእኛ ተውልን። ትልቁም ነገር ያለው በአምላክ አንድነት። ተረጋጋ። በአምላክ አንድነት ላይ ከፈለከኝ የፈለከውን ጥያቄ አዘጋጅና ጠብቀኝ። የፈለከውን ጥያቄ አዘጋጅና ጠብቀኝ። የፈለከውን ጥያቄ ትጠይቀኛለህ። ለጥፋ እሺ። ሀዲሱ የሚገኘው በሳይ ሙስሊም ላይ ነው። ሳይ ሙስሊም 2375 ቢ ላይ ነው። ሀዲሱን የዘገበው አነስ ሪፖርትድ አላስ ሜሴንጀርስ አሰኝ ይላል። ስለዚህ ሀዲሱን የዘገበው አነስ ነው። አላህ መልእክተኛ እንደዚህ ያሉ I happened to pass by Moses as he was busy in saying prayer and በሙሳም በኩል አለፍኩኝ በሙሳምን መቃብር እናም በዛ በኩል ምን ነበር ይላል? ቢዚ ነበር። ምን እያደረገ? ጸሎት እያደረገ ብሎ ይናገራል መሐመድ። and in the hadith transmitted on the authority of Isa there is an addition of these words. I happened to pass on the occasion of the night of journey. በዛ በድንቁ ሌሊት ምሽት ባለፍኩኝ ጊዜ ይላል። ተመልሳል። ቦስ ቀጥል። ኦኬ
ለኔትወርኩ ነው። ኦኬ እሺ ምንድነው አሁን እዚህ ጋር ሙሐመድ በሌሊት ጉዞ ወይም ደግሞ ናይት ጆርኒ የሚባለው አለ አይደለ? በሱ ያን ጊዜ ያን ሌሊት ሲሄድ መጀመሪያ ወደ ኢየሩሳሌም ሄዷል ብለው ያምናሉ ሙስሊሞች ማለት ነውና ያን ጊዜ ሲሄድ እዛ ቀብር ውስጥ ሙሳ ሰላት እያደረገ አግኝቶታል። ሰላት እያደረገ ማለት ነው። ኦኬ ሙሐመድ ነበር ከማል ነበር የቀጠለው? መሐመድ ነበር። ኦኬ እሺ ሙሐመድ ቀጥል። ማይክን አንሳ። ሙሐመድ አለ ከማል ነበር። እኔና እፎይ እየተነጋገርንበት በአምላክ አንድነት ዙሪያ የፈለግከውን ጥያቄ ጠይቀኝ፣ በፈለግከው መንገድ ነው ያለኝ። ከማል ይቀጥልና ትጠይቃለህ። ኦኬ ከማል ቀጥል። ማይክን አንሳ ከማል። ከማል አለ? ከማል የሚሰማ ከሆነ ማይክን ክፈት፣ ላከለት። አላወቀው ይሆናል። አሎ ማይክን ኦሬዲ። እሺ ከማል ካለ መቀጠል ትችላለህ ወንድማችን። ስለዚህ ምንድነው በቀብር ውስጥ ሙሳ ሰላት እያደረገ ነበር። ከሞተ ከስንት ሺህ ዓመት በኋላ ሙሐመድ አይቶት ሰላት እያደረገ አግኝቶታል በመቃብር ውስጥ ማለት ነው። በጣም ጥሩ። አሁን እኛ ጥያቄ የሚነሳው ከዚህ በኋላ ነበር። ስለዚህ መቃብር ውስጥ አልበሰበሰም። እንግዲህ መቃብር ውስጥ ደግሞ ጸሎት እያደረገ ነው ከተባለ ስጋውም ነፍሱም አንድ ላይ መሆን አለበት ማለት ነው። ምክንያቱም ስጋ ተለይቶ ብቻውን ምንም ማድረግ ስለማይችል፣ ስጋ ብቻውን ማውራት አይችልም፣ መናገር አይችልም፣ እንቅስቃሴ ማድረግ አይችልም። የትኛው